ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዘመቻ አንድነት ሁለተኛ ቀኑ ላይ ይገኛል። በሁለተኛ ቀኑም በበርካታ አካባቢዎች ውጊያዎች ሲደረጉ እንደዋሉ ከየቀጠናዎቹ የደረሱን መረጃዎች ያመለክታሉ። በጎንደር በጎጃም በወሎና በሸዋ በበርካታ ቀጠናዎች ሲደረጉ የነበሩትን ውጊያዎች በተመለከተ የዘውትር ተሳታፊያችን መረጃዎቹን ሰብስቦ መስመር ላይ ይገኛል። እንግዲህ ቀጥል። አመሰግናለሁ መሳይ። የአማራ ፋኖ በጎንደር ዛሬ ለሁለተኛ ቀን ውጊያውን አጠናክሮ እንደቀጠለ የደረሰ መረጃ አመላክቶናል። በተለይ የመይሳው ካሳኮር በ3 የውጊያ ግንባሮች ከፍተኛ ተጋድሎ በማድረግ በተለይ ደግሞ በዋናነት በማዕከላዊ ጎንደር አለፋ ወረዳ አጸደ ማርያም ከተማ ላይ ባደረገው ከባድ የማጥቃት እንቅስቃሴ በከተማዋ ላይ ሰፍሮ በነበረው የመከላከያ ጦር ላይ 45 የመከላከያ ጦር ሙት ሲሆን 22 በላይ ደግሞ የቆሰሉ መሆኑ ተረጋግጧል። በዚህ ውጊያ የአድዋ ክፍለ ጦር በከተማዋ ላይ ሰፍሮ በነበረው የአገዛዙ ጦር ላይ ደምስሶ ከተማዋን ለተወሰነ ሰዓታት ተቆጣጥሮ እንደነበር ይታወቃል። እቺ ከተማ ወደ ሱዳን አካባቢ ለሚንቀሳቀሰው የኢትዮጵያ አየር ኃይል የሳተላይት ጣቢያ ተጠቅሎባት የነበረች ከተማ ነች። በርካታ ሰራዊት ይሄንን የድንበር መቆጣጠሪያ ሳተላይት የሚጠብቁ በርካታ ሰራዊቶች ነበሩ። በእነዚህ መከላከያ ሰራዊት አባላት ላይ ነው ከባድ ጥቃት የተፈጸመው። በርካታ የትጥቅና የተተኳሽ ምርኮ ተገኝቷልኝ። ጦርነቱ እስካሁን ድረስ አላለቀም፣ ተጋግሎ እንደቀጠለ ነው መስማት የተቻለው። እንግዲህ ሌላው በዚህ በአቅራቢያ ወረዳ በቋራ ወረዳ በሙር የምትባል ከተማለች። በዚህ ከተማ ላይ ዛሬ ለሁለተኛ ቀን በተደረገው ውጊያ አጣና ዋሴ ክፍለ ጦር ቋራው ሚዲያ ክፍለ ጦር በጋራ በወሰዱት የማጥቃት እንቅስቃሴ ከትናንትና ከተገኘው ድል በተጨማሪ ዛሬ በተደረገው ውጊያ ከ32 በላይ የመከላከያ ሰራዊት አባላት ሙሉ በሙሉ ተደምስሰዋል። ከ28 በላይ ደግሞ ቁስለኞች ተገኝተዋል። እነዚህ ቁስለኞችን ማንሳት በማይችልበት ደረጃ ላይ ትቷቸው ነው የሄደው። ይህ በሙር የምትባለው ከተማ ከሱዳን በጣም በቅርብ ርቀት ከሱዳን ድንበር በቅርብ ርቀት ወይም ከደለጉ ከተማ 30 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። እቺን ከተማ ከደለጉ ከተማ ተነስቶ በሙር ስትራቴጂክ ቦታ ስለሆነች እሷን ለመቆጣጠር እንቅስቃሴ እያደረገ በነበረበት ሰዓት ነው ከበባ በመፈጸም ሙሉ በሙሉ መደምሰስ የተቻለው። የቀረው ወታደር ወደ ደለጎ ከተማ ሸሽቶ ወደ ወረዳው ዋና ከተማ ለማምለጥ ችሏል። በርካታ ተተኳሾች ናቸው የተገኙት። ሌላው እንግዲህ በመተማ ወረዳ ከመተማ ከተማና ወዲ ገምዞ ከምትባለው ከተማ መካከል ላይ ጣሊያን ድልድይ የሚባል ቦታ አለ። በዚህ ቦታ ላይ የመይሳው ካሳ ኮር አጣና ዋሴ ክፍለ ጦር 20 የመከላከያ ሰራዊት አባላት ሲገደሉ 30 ወታደሮች ለማቁሰል ተችሏል። በማዕከላዊ የጎንደር ቀጠና እንዲሁ በለሳ እና አርቢት ብርሃና መሽጎ በነበረው የጠላት ጦር ላይ የጎንደር የበጋሻው ክፍለ ጦር ለጊዜው ቁጥሩ በውል ያልታወቀ የጠላት ኃይል ላይ ከባድ የሰብአዊና ቁሳዊ ጉዳት አድርሶ ከተማዋን ለመቆጣጠር ችሏል። እንዲሁም በጎንደር ዙሪያ ወረዳ በትናንትናው ዕለት የማክሰኝት ከተማን የፋኖ ኃይሎች በዛ መሽጎ የነበረውን የመከላከያ ሰራዊት ደምስሰው ከተማዋን ከተቆጣጠሩ በኋላ በዙሪያው የሚገኙ በተለይ ደግሞ ጸዳና ምንዝሮ የሚባሉ ከተሞች በአካባቢው ይገኛሉ እና ማክሰኝት ከተማን እንዲሁ በዛሬው ዕለት መልሶ ለማጥቃት ሙከራ ባደረገበት ሰዓት በጸዳና ምንዝሮም እንዲሁ ከፍተኛ ውጊያ ሲደረግ ውሏል። በዚሁም የጠላት ጦር ከባድ ጥቃት ደርሶበት በተደረገው የማጥቃት እንቅስቃሴ ከ3 ቦታ ላይ በመቁረጥ እንዲሁ የአንድ ክፍለ ጦር የመከላከያ ሰራዊትን ከ3 ቦታ ላይ በመቁረጥ በአካባቢው ብትንትኑን በማውጣት አካባቢውን ሙሉ በሙሉ ለመቆጣጠር ችለዋል። መሳይ እንግዲህ የጎንደሩን ነበር ቀደም ሲል ያቀረብከው። አሁንም ይህንን ፕሮግራም እየሰራን ባለንበት ሰዓትም መረጃዎች እየመጡ ነው። እንግዲህ ጠቅለል አድርገን በሶስተኛ ቀኑ እንመለከታለን ማለት ነው። እስቲ ወደ ጎጃም እናምራ። ጎጃም መጠነ ሰፊ ቀጠናዎችን የሸፈነ ቦታዎችን የሸፈነ ውጊያዎች ናቸው የተደረጉት። ከፍተኛ አዋጊ መኮንን ጭምር የተገደለበት ውጊያ እንዳለም ነው የሰማነው። እስቲ በጎጃም ያለውን በዝርዝር አካፍለን። መሳይ እንግዲህ የጎጃም የትግል እንቅስቃሴ በጣም የሚገርም ነው። የተናበበ የተቀናጀና ፈጣን ጥቃት ነው እየተፈጸመበት ያለው በዛ አካባቢ ሰፍሮ የሚገኘው የመከላከያ ሰራዊት ዛሬ ሁለተኛ ቀኑን በያዘው ዘመቻ አንድነት በሚል የተያዘው እንቅስቃሴ የድምሰሳ ውጊያ የአማራ ፋኖ በጎጃም በ4 አውደ ውጊያዎች ድል ተቀዳጅቷል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነ ብርጌድ በ3ኛ
ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና አቤ ጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሆኑ አስችሏቸዋል። በዚህ ታደሰ ሙሉነህ ብርጌድ መራዊ እና ገርጨጭ በተባሉ ከተሞች ላይ በመግባት ጀብዱ የፈጸሙ ሲሆን 50 የጠላት ጦር በዚህ ውጊያ በተደረገባቸው ሁለት ከተሞች ላይ ማለትም መራዊና ገርጨጭ ከተማ ላይ በተደረገው ውጊያ 50 የጠላት ኃይል ሲሞት ከ60 በላይ ቁስለኛ ሆኗልኝ። 10 ምርኮኛ በውጊያው ተገደው እጃቸውን እንዲሰጡ ተደርጓል። በዚህ ውጊያ ጀብዱ የተፈጸመ ሲሆን 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭና ከ1200 ጥይት በላይ ተተኳሽ ከመራዊ ከተማ ብቻ ተማርኳል። ገርጨጭ ከተማ ላይ ታደሰ ሙሉነህ ብርጌድ ባደረገው የማጥቃት እንቅስቃሴ 31 የጠላት ጦር ኃይል ሙት ሲሆን 17 ቁስለኛ በማድረግ ከተማዋ ውስጥ የነበረው ጠላት ሙሉ በሙሉ ተደምስሷል። 3ኛ የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በመግባት 20 የጠላት ኃይል የሞተ ሲሆን 32 ቁስለኛ በማድረግ ጀብዱ የተፈጸመ መሆኑን ለማወቅ ተችሏል። በባህር ዳር ከተማ አጠገብ በሚገኘው አየር ኃይልና መኮድ ወይም መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ በዲሽቃ ማጥቃት የተደረገ ሲሆን በዚህም 13 የልዩ ኮማንዶ አባላት ለመደምሰስ ተችሏል። በባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢ ተደብድበዋል። 4ኛ በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ እና አቤ ጉበኛ ብርጌድ በጋራ ባደረጉት የማጥቃት እንቅስቃሴ ቁጥሩ ያልታወቀ ዝብስት የተባለ ቦታ ከድምሰሳ የተረፉ 10 የጠላት ኃይሎች እጅ ሰጥተዋል። የአማራ ፋኖ በጎጃም በሚያመርተው ዘሪውን 13 በተባለ መሳሪያ ዝብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክስ አከማችቶ ማዘዣ አድርጎት የነበረው የጠላት ኃይል በጅምላ ተደምስሷል። በአጠቃላይ በዚህ አካባቢ በተደረገ ውጊያ ምድር በተደረገ ውጊያ አንድ ኮሎኔል ጨምሮ ከሌሎች የሻለቃ አመራሮች ጋር እንደተደመሰሱ አሁን የደረሰን መረጃ ያመለክታል። በአጠቃላይ በዘመቻ አንድነት ዛሬ መጋቢት 11 ቀን 2017 ዓ.ም በተደረገ ዘመቻ እስካሁን በጎጃም በተደረጉ 4 የውጊያ ቀጠናዎች 124 የሞቱ የመከላከያ አባላት የሞቱ ሲሆን 42 መሳሪያና 1200 በዛሬው ውጊያ መራዊ፣ ገርጨጭ፣ መሸንቲ፣ ዝብስት፣ መኮድና አየር ኃይል ግቢ ጥቃት የተፈጸመባቸው ቦታዎች ሆነው ተመዝግበዋል። እንግዲህ ወደ ወሎ ነው የምንሄደው። በቀጣይነት ወሎ በትላንትናው ዕለትም አንዳንድ ከተሞችን መቆጣጠር የተቻለ እንደሆነ ነው መረጃዎች የሚያመለክቱት። እነ ውርጌሳን ጨምሮ ቁልፍ የሆኑ ቦታዎች በአማራ ፋኖ በወሎ ቤተ አማራ በተለያዩ ኮሮች ክፍለ ጦሮች በተቀናጀ መልኩ ውጊያዎች እየተደረጉ ነው። ዛሬም እንደዚህ በወሎ በርካታ አውደ ውጊያዎች እንደነበሩ ነው መረጃው የሚያሳየው። እውነት ነው መሳይ። ትናንትና በተወሰነ ደረጃ ውርጌሳ ከተማን ሙሉ በሙሉ በመክፈል ከተማዋ ላይ በመግባት በጠላት ላይ ከፍተኛ የማጥቃት እንቅስቃሴ አድርገው በትናንትናው ዕለት እንደዘገብነው ታላቅ ፈጣን እና ጀግንነትና ወኔ የተላበሰ ድል በቀጥታ ተገኝቷልኝ። ዛሬ ግን ሙሉ በሙሉ በወሎ አካባቢ በተለይ በሰሜን ወሎ አካባቢ ከፍተኛ የማጥቃት እንቅስቃሴ እያደረገ ይገኛል። ይሄ ዘመቻ በጣም የሚገርመው በወሎ አካባቢ እየተደረገ ያለው የዛሬው ዘመቻ የተጠናና አንደኛው ክፍለ ጦር ወደ ውጊያ ቀጠና ሲገባ ሌላ ኃይል የመከላከያ ሰራዊት ከሌላ ኃይል ላይ ተደራቢ ሆኖ መጥቶ ማጥቃት እንዳያደርግ መንገዶችን በተለያዩ ጎዳናዎች ላይ አስፋልት መንገዶችን በመዝጋት ነው ማጥቃት እያደረገ ያለው። ይሄ ለምሳሌ የዘመቻ አንድነት በወሎ ቤተ አማራ ግንባር ላይ፣ ዘመቻ አንድነት በወሎ ላሊበላ ከተማ ላይ ዛሬ መጋቢት 11 2017 ዓ.ም የአማራ ፋኖ በወሎ ግዙፉ ላስታ ሳምነው ኮር ከጠዋቱ 12 ሰዓት ጀምሮ በላሊበላ ከተማ ላይ ታላቅ ተጋድሎ ሲያደርግ ውሏል። በዘመቻ አንድነት ላሊበላ ከተማ ላይ የሰፈረውን የጠላት ጥምር ጦር ኃይል በመደምሰስ ከተማዋን በመቆጣጠር ታሪክ ሊሰሩ ችለዋል። በዚህ አውደ ውጊያ ሁሉም የኮሩ ክፍለ ጦሮች የተቀናጀና የተናበበ ትግል ያደረጉበት ሲሆን ጠላት ላይ የእሳት በረዶ በማዝነብ የምትታወቀውን ነበልባሏ የማረጉ ከማረ ክፍለ ጦር በላሊበላ ሆስፒታል ማረሚያ ቤት እና ከተማ መሃል አደባባይ በመግባት በተለምዶ ዋጋን ተብሎ
የሚጠራውን ቦታ ላይ የነበረውን ከባድ ምሽግ በመሰባበር ለመቆጣጠር ችለዋል። የጠላትን ጦር ተገዶ ምሽጉን እንዲለቅም አድርገውታል። በተደረገው ፈጣን የማጥቃት እንቅስቃሴ የማረጉ ተማረ ብርጌድ ወደ ላሊበላ ከተማ መሃል አደባባይ ዘልቀው በመግባት ከጠላት ጋር አንገት ለአንገት በመተናነቅ በጨበጣና የእጅ በእጅ ውጊያ በማድረግ ቦምብ እንደ ድንጋይ በመወርወር በጠላት ኃይል ላይ ከፍተኛ ጉዳት በማድረስ ድል ተጎናጽፈዋል። አፈር ዱቄት አድርገውታል። በዚህ የመሃል ከተማ ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ አመራርን ጨምሮ በርካታ የመከላከያ፣ የፖሊስ፣ የአድማ ብተና ኃይሎች ተደምስሰዋል። በቅርቡ የተመሰረተችው የሽምቅ ውጊያ አባት የሚባለው በብርጋዴር ጀነራል ተፈራ ማሞ ስም የተሰየመችው ክፍለ ጦር ተወርዋሪዎቹ የኃይሉ ከበደ እና እሸት ክፍለ ጦር በጋራ በወሰዱት ስልታዊ የማጥቃት እርምጃ የከተማዋን ሰሜናዊ ምዕራብ ክፍል ማለትም ከሲመና ሽምብርማና መካል እስከ ሹምሻሃ ኤርፖርት ድረስ በመዘርጋት በጠላት ጦር ላይ ከባድ ምት በማሳረፋቸው በከተማዋ የነበረው ብዛት ያለው የአብይ አህመድ ጦር ብትንትኑ ሊወጣ ችሏል። እንደዚሁ የተከዜ ክፍለ ጦር በከተማዋ ደቡባዊ አቅጣጫ በናአኩቶላ አቅጣጫ በመግባት ቻይና ካምፕ እየተባለ የሚጠራው ዋናውን የጠላት ምሽግ በማጥቃት በጠላት ላይ ከፍተኛ ድል ለማግኘት ችሏል። ሌላኛዋ ጥራሪ ክፍለ ጦር ደግሞ በከተማዋ ምስራቅ አቅጣጫ በተለምዶ መረባረብ የሚባለው ቦታ ላይ ሰፍሮ የነበረውን ጠላት ምሽግ እስከሚለቅ ድረስ ባሩድ ሲያዘንቡበት ውላለች። በሌላ አቅጣጫ ደግሞ ውባንተ አባተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚወስደውን ዋናውን አስፕ በመቆጣጠር ዘግታ የዋለች ሲሆን በሌላ መስመር የኃይሉ ከበደ ቀሪዎቹ ሻለቃዎች ከሰቆጣ ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ በአስ ከተማ በኩል ዋናውን አስፓልት መንገድ ዘግተው ውለዋል። ውጊያው የሁሉም ክፍለ ጦሮች ተሳትፎ የተደረገበት ቢሆንም ሁሉም የተዋጊ ኃይሎችን ሳይጠቀሙ ተጠባባቂ ኃይል በማስቀመጥ በአነስተኛ የሰው ኃይል ብቻ የተደረገ ድል መሆኑ ይታወቃል። አጠቃላይ በዚህ ውጊያ ራሱን ጥምር ጦር እያለ የሚጠራው መከላከያ፣ አድማ ብተና፣ ሚሊሻና ፖሊስ በኩል የሰው ኃይል ኪሳራ ከ30 በላይ የሞተ፣ ከ50 በላይ የቆሰለ፣ ከ10 በላይ የተማረከ ሲሆን አጠቃላይ በሁሉም ክፍለ ጦሮች እጅ የገባ ከ42 በላይ የነፍስ ወከፍ ክላሽ እና ከፍተኛ ቁጥር ያለው ተተኳሽ በምርኮ ለማግኘት ተችሏል። መዳረሻውን ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ያደረሰን መረጃ ያመላክታል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 3ኛና 5ኛ ሻለቃ ወልዲያ ከተማ ዙሪያ ዋናው የባህር ዳር መስመር አፍሪኬርና ገዶበር ላይ ታላቅ ጀብዶ ፈጽመዋል። ላስታ ሳምነው ኮር ላሊበላ ከተማ ዘልቆ በመግባት እያደረገ ያለውን ከባድ ተጋድሎ ተከትሎ ጠላት በብዙ አቅጣጫ ተጨማሪ ኃይል ወደ ቦታው እያጓጓዘ ሲሆን ከራያ ቆቦ መርሳና ወልዲያ የሚመጣውን በመዝጋትና እንዳያልፍ በማድረግ ብሎም የጠላት ኃይል ላይ በወሰደው ያልታሰበ እርምጃ በርካታ ሙትና ቁስለኛ አስተናግዷል። ጠላት በመድፍ ብረት ለበስና ዙ 23 የታገዘ ውጊያ እያደረገም ይገኛል። ከዚህ ጋር ተያይዞም ሰሞኑን ወልዲያ ከተማ የተፈጸመውን የባንክ ዝርፊያ በዛሬው ዕለትም ሳንቃ ከተማ አባይ ባንክ ላይ 2 ማዳበሪያ ብር ዘርፎ በገሃድ መታየቱን የአካባቢ ነዋሪ ህዝብ ምስክርነቱን ሰጥቷል። በተመሳሳይ በተለያዩ ከተሞች ያሉ ባንክ ሰራተኞችንና ማናጀሮችን እያሰረና ጥሬ ገንዘብ በኦራል እየጫነ እየወሰደ ያለበት ሁኔታ ነው ያለው ሲሉ የአካባቢው የዓይን እማኞች አረጋግጠውልናል። በሌላ ተጋድሎ ዞብል አምባ ክፍለ ጦር ቃኝ ዛሬ መጋቢት 11 2017 ዓ.ም ንጋት ላይ ራያ ቆቦ መንጀሎ ላይ ጠላትን በደፈጣ ሲያደባየው አርፍደዋል። በዘመቻ አንድነት ትላንት በደፈጣ መምታት ጠላትን በደፈጣ መምታት እረፍት መንሳትና ማሰላቸት ተሰላችቶ ሲገኝ በመደበኛ ውጊያ መደምሰስና መማረክ ተጠናክሮ ይቀጥላል ሲሉ የወሎ ፋኖ አንድነት ገልጸዋል። በጣም ነው
የማመሰግነው እንግዲህ ወደ መጨረሻው ቀጠና እንሄዳለን። ሸዋ ነው። በሸዋ እንደዚሁ ተመሳሳይ የዘመቻ አንድነት ተጋድሎ ከትላንት ጀምሮ እየተካሄደ ነው። አረርቲን ጨምሮ በአንዳንድ ቦታዎች ላይ እንደዚሁ በአገዛዙ ወታደሮች በአገዛዙ ሰራዊት ላይ ጥቃት መፈጸሙን የሰማ ነው። ሸዋ ምን አለ? እንግዲህ ሸዋ እንደሚታወቀው የሸዋ የፋኖ አደረጃጀት በጣም በርካታ ፈተናዎች የነበሩበት ቢሆንም አሁን በሰሞኑ በተደረገው ውጊያ በርካታ የውጊያ ቀጠናዎችን በመክፈት በማጥቃት ላይ ነው። ከዚህ በፊት እንደሚታወቀው ጎጃም በሚመሳሰል ሁኔታ በማጥቃትና በመልሶ ማጥቃት ላይ የተመሰረተ ዘመቻ ሲያደርግ ነበር። አሁን ግን ሙሉ በሙሉ ወደ ማጥቃት ተሸጋግሮ ልክ እንደ ትግል አጋሮቻቸው እንደ ጎጃምና ጎንደር እንደ ወሎ ዛሬ ሙሉ በሙሉ ኃይላቸውን ዘመቻውን በመቀላቀል መጋቢት 11 2017 ዓ.ም ሙሉ በሙሉ ዘመቻውን ተቀላቅለዋል። የነጎድጓድ ክፍለ ጦር ከመብረቁና አንበሳው ብርጌድ የተውጣጡ ሻለቆች በዛሬው ዕለት ማለትም ከምሽቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ሊቼና ሳሪያ ቀበሌዎች ኩኬለሽ ይታይ ማርያምና ኢየሱስ በተባለ ቦታዎች በተወሰደ እርምጃ በርካታ የአገዛዙ ጥምር ጦር ላይ ፈጣን ጥቃት በመክፈት በአገዛዙ ጥምር ጦር ላይ ከባድ ጉዳት ያደረሱ ሲሆን በሌላ አቅጣጫ ደግሞ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ ዘመቻ አንድነትን ትናንትና መሻሹ ላይ በመቀላቀል የዘመቻው አካል መሆናቸውን አሳይተዋል። በዚህም በከተማዋ ማጥቃት የሚታወቁት የነበልባል ብርጌድ የነበልባል ብርጌድ የብርጌድ ተወርዋሪዎች ከምሽቱ 12 ሰዓት መሃል አረርቲ ከተማ ላይ ጥሰው በመግባት በከተማዋ ሰፍሮ በነበረው የጠላት ጦር ላይ በተለይ አረርቲ ሆስፒታል አካባቢ በአብይ አህመድ ጦር ኃይል ላይ በሰነዘሩት ፈጣን ጥቃት በከተማዋ መሃል ጥቁር አስፋልት ላይ የሬሳ ክምር አስታቅፈውት ሄደዋል። በሰላም ወደ ነፃ ቀጠናቸውም ተመልሰዋል። በዚህ የተደናገጠው የአገዛዙ ሰራዊት በደመነፍስ በከተማው መሃል የቡድን መሳሪያ በመተኮስ ንጹሃን ዜጎች ላይ ጉዳት እያደረሰ ይገኛል። በሌላ በኩል የአገዛዙ ሰራዊት በነበልባሎቹ የከተማ ጥቃትና በደፈጣ ምታቸው የተሰላቸና የአገዛዙ ጸያፍ ዘር ተኮር አሰራር የተጸየፉ ወዶ ገቦች በርካታ የመከላከያ ሰራዊት የኦሮሚያ ተወላጅ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ለመቀላቀል ችለዋል። በዚህ ወር በርካታ የአገዛዙ ሰራዊቶችና የሚኒሻ አባላት ወደ ነበልባል ብርጌድ በገዛ ፈቃዳቸው ተቀላቅለዋል። የአማራ ፋኖ ሸዋዝ በበርካታ አካባቢዎች አሁንም ውጊያ ከፍቶ ከፍተኛ ተጋድሎ እያደረገ ሲሆን የተገኘውን ድል እንደደረሰን የምናቀርበው ይሆናል። የዘመቻ አንድነት በሸዋ ሙሉ በሙሉ ከዛሬ ጀምሮ ትግሉ እንደተቀላቀለ ከስፍራው የደረሰን መረጃ ያመላክታል። እንግዲህ በአራቱ ቀጠናዎች ያሉትን የሁለተኛው ቀን የዘመቻ አንድነት የውጊያ ውሎችን ነው በዝርዝር የገለጽክልን። በአጠቃላይ እንግዲህ እነዚህ በሁለቱ ቀናት የተገኘውን ድምር ውጤት ስንመለከት አገዛዙ ላይ የደረሰውን ኪሳራ እንዴት መግለጽ ይቻላል? እንደምንሰማው ከሆነ ከአፋር ያስገባውን ከኤርትራ ጋር ፍጥጫ ውስጥ መግባቱን ተከትሎ ወደ አፋር ያሰማራውን ሜካናይዝድ ኃይል ወደ አማራ መልሶታል። የኦሮሚያ ልዩ ኃይልም ወደ ስልጠና እንዲገባ ለልዩ ኦፕሬሽን እንዲዘጋጅ እየተደረገ ነው። ስለዚህ የሰራዊት ቁጥር መሳሳት፣ የኃይል መበታተን እንደገጠመው ከወዲሁ እየተነገረ ነው። እንደው በአጠቃላይ ምን ማለት ይቻላል? መሳይ በአማራ ክልል እየተደረገ ያለው ጦርነት በመከላከያ ሰራዊት አባላት በተለይ በዋናነት በመከላከያ ሰራዊት አባላት ላይ ከፍተኛ የሆነ የመሰላቸት ባህሪ እየታየባቸው ነው። በተለይ በጎጃምና በጎንደር እየተደረጉ ያሉ ውጊያዎች አንድ ሰዓት ባልሞላ ጊዜ ውስጥ አንድ ክፍለ ጦር እየተበተነ ራሱን ለማዳን በከተሞች እየተደበቀ እንደሚገኝ የደረሰኝ መረጃ ያመላክታል። ይሄ የሚያሳየው አንደኛ የመንግስት ስራ አስፈጻሚዎች ወይም የብልጽግና ፓርቲ አመራሮች በፌደራልም ይሁን በክልል የሚገኙ የመንግስት ስራ አስፈጻሚዎች ለመከላከያ ሰራዊቱ ነፍስም ይሁን እየተዋጋ የሚበላው እየተዋጋ የሚለብሰው እየተዋጋ የሚተኩሰውን ማቅረብ ባለመቻላቸው በከፍተኛ ስቃይ ላይ ውስጥ በመገኘቱና ለረጅም ጊዜ በተሰላቸ ጦርነት ውስጥ በመቆየቱ የመዋጋት ሞራሉ ሙሉ በሙሉ ወድቋል። አሁን እየሰማነው ያለው መረጃ ምንድነው? ቶሎ ተዋግተን ውጊያው አልቆ እጃችንን ሰጠን ነፍሳችንን አትርፈን ከፋኖ ላይ በመቆየት የምንበላውን እንድናገኝ የምንለብሰውን ልብስ እንድንቀይር እረፍት እንድናገኝ እንቅልፍ እንድንተኛ ከማለት በዘለለ የመንግስትን ዋና የማተራመስ አጀንዳ አስፈጻሚ አንሆንም በማለት በርካቶቹ እጅ እየሰጡ እንደሚገኙ ነው ለመስማት የተቻለው። እንደሚታወቀው በአማራ ክልል እየተደረጉ ያሉ ውጊያዎች
በተለይ በዋናነት በዚህ በሁለት ቀናት ውስጥ ራሱ የመከላከያ ኤታማዦር ሹሙ የተናገረውን ዝነኛ ጥቅስ መጥቀስ እፈልጋለሁ። ይሄን ጥቅስ ምንድነው ያለው? በዘራችሁ አይድረስ ብሎ የተናገረው ቃል አለ። አሁንም በመከላከያ ላይ የደረሰው እጅግ በጣም አሳፋሪ ተግባር ዛሬ በአራቱም አቅጣጫዎች በሱዳን በኩል ድንበራችን ተደፍሮ፣ በደቡብ ሱዳን በኩል ድንበራችን ተደፍሮ፣ እቺ ሚጥጥያዋ የትናንትናዋ ጅቡቲ እንኳን ድሮን አፋር ወንድሞቻችን ላይ 50 80 90 ኪሎ ሜትር በመግባት ወገኖቻችንን ስትፈጅ ምንም ትንፍሽ ያላለው እና ይሄን መከላከል የሚችለው ሰራዊት እንዲሁ በገበሬ ጓሮ አላማ በሌለው ውጊያ በየመንገዱ እየወደቀ እየተገኘ ነው ያለው። አሁን የሚቀብራቸው እንኳን አጠዋል። የሚያበላቸው ገበሬ እንኳን የለም። በከፍተኛ ረሃብና በከፍተኛ መታረዝ ውስጥ ነው የሚገኙት። በአንዳንድ የውጊያ ቀጠናዎች ላይ ሲሸነፉ ቤተክርስቲያን ውስጥ የገባች ውሻ እስኪመስሉ ድረስ እጅግ በጣም ተደናግጠው ከጥይት ለማምለጥ ራሳቸውን በከተሞች ላይ በመግባት በግለሰብ ቤቶች በመግባት በመደበቅ ከራሱ ከመከላከያ ሰራዊት አባላት በመደበቅ ፋኖዎቹ ሲመጡ በሂደት እጃቸውን እየሰጡ የሚገኝበት ሁኔታ ነው ያለው። በአጠቃላይ ሰራዊቱ አሁን አለ ማለት አይቻልም። እንግዲህ ከየት አምጥቶ ከየትኛው ማስተንጠኛ ከየትኛው አካባቢ አምጥቶ ይህን ሰራዊት መልሶ እንዲያገግም ማድረግ እንደሚችል ባናውቅም በአማራ ክልል ያለው የመከላከያ ሰራዊት ግን በዚህ ሰዓት በሽንፈት ላይ ሆኖ ራሱን መከላከል በማይችልበት ደረጃ ላይ እንዳለ ነው ለማየት የተቻለው። ይሄ ውጊያ ከሁለት ቀን በዘለለ ለሳምንታት የሚቀጥል ከሆነ አገሪቱ መከላከያ ሰራዊት እንዳይኖራት ተደርጎ የሚያልቅ መሆኑን ነው መገመት የሚቻለው። መሳይ በጣም ነው ማመሰግነው። እንግዲህ ሁለተኛው ቀኑን የተመለከተ ዝርዝር ሪፖርት ነው የሰማነው። ሶስተኛ ቀኑ ላይም ደግሞ እንገናኛለን። በጣም አመሰግናለሁ። እኔም አመሰግናለሁ። ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ አለችው ፍንን ያርጋትና ፋኖ አለችው ፍንን ያርጋትና ግን እንዳልብሱኝ መጣ ማለቱ አቀርና ማንህና አንተስ ማንህና ማንህ ትለኛለህ? ራሱን የሚጥል ምን ሰው ታገኛለህ? ወዘት በልቤ እንደ ጀበና አልወጣልህም የጦር አፈና መራሽ ተኳሽ እኛ ስናውቀው ዝናር በቅፌን ማንደባለቀው